እሺ ለውዱ ባልሽ ልትፈቺው እንደሆነ ነገርሽው? ዛሬ ነው መነግረው አታስብ። በቀላሉ ፈተዋለሁ። ብቻ አንተ ለልጅና ለኔ የተደላደለ ህይወት ለመስጠት አስብበት። አሁን ባለችበት ሁኔታ ግን አንተ በጣም ታስፈልጋታለህ። ቆይ ግን አባቷና እሷ የደበቁህን ነገር ምን እንደሆነ አወቀው? ደሞ ሳንነግረኝ የቃልዬ እንጀራና ቃል ማይዘች ምን አረጋቻት? ሜሪ አምላክ እቺ ደግሞ በጣም ዛሬ ነው ደሞ ባልሽን ከመግደል በፊት የመረጥሽው ውሳኔ ነው። በጣም ጥሩ ነው። ደሞ ምን እየቀመራችሁ ነው? አቶ ግርማ እባክህ ዛሬ መውጣቱን እንጣላት አድርግ። ቀኔን በሰላም ነው ማሳለፍ የምፈልገው። ሰሚኛለሽ? ወደሽ ሳይሆን በግድሽ ታፈቅሪኛለሽ። ስሚ እኔ እኮ ታምራት ነኝ። እንኳን እንዳንቺ አይደለም 1000 ሴት ማሰልፍ ሰው ነኝ። ሂድና አሰልፋቸው። እኔ ምን አገባኝ? እውነቱን ልንገር እኔ የራሴ የምለውና ማፈቅረው ሰው አለኝ። በቃ ተወኝ። ማለካቱ የኔን ሴት የሚቀመጥ ተሰሚኛለሽ? አንቺ የኔ ካሮሽ የማንም ልትሆኛለሽ። ሰማሽ? እገልሻለሁ። ሜሪ ምን? ቆይ ስለምን ያወራችሁ? ሁሉንም ነው። ስላንቺ እኮ ብዙ ነገር አውቃለሁ። ብዙ ባለመኪናዎች ጋር እኮ አብረሽ ስትወጪ ማይሻለሁ። ምን? እኔ ለሷ ካንቺ የተሻለ አላደረግ ካጠፋችም እቆነጥጣታለሁ። ለዛ ነው ዲቃላ ይዛ ስትመጣ ምን ብለህ ተቀበልካት? እኔ ብሆን ከቤት መንቅረ ነበር የምታስወጣኝ። የልጅባት አንተ ዳዊት እትጂ ረፈደ እንዴ? ቆይ አረፈደም። ተነስ ማውራት አለብን። አው ዛሬ ያለው ወትሮ እንቅልፍ ተጫጫኔ። ለናርዲ ደግሞ እንደ ቤተሰብ ሰብሰብ ብለን ቁርስ እንበላለን ብዬ ነግሬያት ነበር። ለዛ ነው በጧቱ ወደ መድኃኒት ቤት ያልሄድኩት። አረ እስከ ዛሬ ያልነበረ ግብዣው ከየት መጣ ነው? ወይስ ካሁን በኋላ እንደዚህ አይነት ቤተሰብ ስለማይኖር መሰናበቻ መሆኑ ነው? ምንድነው የምታወሪው? ምን እንደምታወሪው ሁሉ አልገባኝም። ስለምንድን ነው የምታወሪው? ይኸውልህ ልጅ እኔ እናቷ እንዲሆን አትፈልግም። በቃ እስከ ዛሬ ድረስ አንቺ ባትኖሪ እናቴ ትመጣ ነበር። አንቺን አባቴ ለሰከንድ አፍቅሮሽ አያውቅም ነው ያለችው በሙሉ አፏ። አይ የአይኔ ማረፊያ በፍጹም እንደዚህ አትልም። ሰውም እንደማታስቀይም አውቃለሁ። እና እኔ ጉሽታማ እንዴት እኔን የወረድኩና የረከስኩ ስታደርገኛለህ? ለነገሩ ልክ ነች። እሷም እኮ ይሄን ተማምና ነው። ምክንያቱም የሚደግፋት አባት አላታ። አንድ ቀን አታረግም እንኳን ብለህ አታውቅም አንተ።
አትልም ነው የምትለው። እኔ እንደሱ ማለት አይደለም። ቃል ስለ ሰው እንዴት ተጠንቅቃ እንደምትናገር አውቃለሁ። ለዛ ነው ይህን ስትነግሪኝ እንዴት አድርጌ ልመን? ብለህ ስለምትሰማት እንደፈለገች ታሽከረክራለች አይደል? እሷ ለአንተ ፍጹም ስህተት የሌለባት ልጅ ነች አይደል? ፍጹም ልክ ነህ። እኔ ነኝ ስህተተኛው። ከዛሬ ነገ ትሻላለህ እያልኩ እድሜ ልኬን በድን አቅፌ የተኛው። አንተ ከኔ ጋር ስትተኛም ሆነ ከኔ ጋር ስተዋራ ፊት ለፊት የምትመጣው የልጅ እናት ናት። አንድ ቀን ስለኔ አንድ ቀን ለኔም ሆነ ለልጄ አንድ ቀን አስበህ አታውቅም። ገባህ አይደለ? ለኔም ሆነ ለልጄ አይትጂዬ እንደዛ አይደለም። እኔ እኮ አንቺን ለማፍቀር እየጣርኩ ነው። ታውቂያለሽ፣ ከአንቺ ጋር ጥሩ ፍቅር እንዲኖረኝ እፈልጋለሁ። ይህንን አንቺም ታውቂያለሽ። ታዲያ ከዚህ በላይ እንግዲህ ምን ላድርግ? አዲስ ትዝታም እኮ ለመፍጠር እየሞከርኩ ነው። እሱን ደግሞ አንቺም ታውቂያለሽ። ከዚህ በኋላ መሞከር አይጠበቅብህም። በነፃነት እንደፈለግ ሆነ የልጅህን እናት ከልጅ ጋር መፈለግ ትችላለህ። እኔ ጨርሻለሁ። ተይትጂዬ ለምን እንደዚህ ታያለሽ? እኔና አንቺ እኮ የናሮስን እድሜ የሚያክል ኖረናል። ታዲያ በዚህ ሰዓት ለምን የሰው መሳቂያ እንሆናለን? ሲፈልጉ ጥርሳቸውን ተነቅሰው መሳቅ ይችላሉ። እኔ ግን ከዚህ በኋላ እንደማልፈልግና እየተሰደብኩ አብሬ መኖር አልፈልግም። ስለዚህ በፍጥነት መፋታት እፈልጋለሁ። በፍጥነት እባክሽ ልጄን መገሰጥ ካለብኝ እገስጣታለሁ። የስንት ዓመት ልፋታችንን በአንድ ጊዜ እንዴት ታፈርሸዋለሽ? አታፍርሽው? ጭራሽ አፍራሿ ምን ይሆን? መቼ ገነባው? እስከ ዛሬም እኮ በጥረትና በኃይሌ የቆየው የትዳር በኔ ኃይል ነው። ገባ አይደል? አውቃለሁ፣ ይገባኛል። አንቺ ነሽ ብዙ ዓመት የደከምሽበት። ታዲያ ይህን ለምን ታፈርሻለሽ የምልሽ እኮ ለዚህ ነው። አስቢበት። በቸኮላ ደግሞ አትወስኝ። ለራንዶስ ሌላ ጊዜ ቁርስ እንጋብዛታለን፣ ንገሪያት። አሁን ተጣጥቤ ልሂድ። ይኸውልህ ዳዊት፣ በደንብ አስቤበታለሁ። እናቷን እየፈለገች ነው ብለሃል አይደለ? ከዚህ በላይ እንግዲህ ቤቱ ድረስ መጣ እዚህ ቤት ድረስ መጣ እስከምታስወጣኝ ድረስ አልጠብቅም። ወይም ደግሞ አዋርደህ ነይ ከውጪ እስከምትለኝ ድረስ አልጠብቅም። ስለዚህ አስቤበታለሁ፣ ወስኛለሁ። እኔ የራሴን ውሳኔ ወስኛለሁ። በቃ አለቀ። ምንድን ነው የምታወሪው? ማን ነው የሚያስወጣሽ? ይህም ቤት እኮ እኔም አንቺም የሰራነው ቤት ነው። በቤትሽ ማን ነው አንቺን የሚያስወጣሽ? እስኪ ንገሪኝ። ምን እያወራሽ ነው? በቃ ጨርሻለሁ። እኔ የምልህ አሁን ስለ ጄሪ ለቃልዬ ነገርካት እንዴ? አይ አልነገርኳትም። ትናንት እኮ ሙሉ ቀን አላወራንም። ለምን? የተፈጠረ ችግር አለ ነው? ተጣልታችሁ ነው? አይ እንደዛ አይደለም። ደግሞ ለምንስ እንጣላለን? እኔ ቅዱስ ጋር ሄድኩኝ። ከዛ ስወጣ ወደ ትምህርት ቤት ሄድኩኝ። ከዛ ብቻዬን ማሰብ ስላለብኝ የሆነች የመወዳት ቦታ አለች፣ ወደዛ ሄድኩኝ። የሆነ ነገር ሆነሃል አይደል? ነው ወይስ አባት በተናገረ ነገር ነው? አይ በሱ አይደለም። እና ምንድን ነው? የጄሪ እናት ደውላ ነበር። እና ምን አለች? ጄሪ ለመሞት ወራት ብቻ ነው የቀሯት። እሷ ግን ይሄን ነገር አታውቀውም። ቤተሰቦቿ አሁን ላይ የሚያስደስታትና የሚያስፈልጋትን ነገር እያደረጉ ነው። ጄሪ ግን አሁን የምታስበው እንደ ድሮ ተጋብተን ወደፊት ቤተሰብ መስርተን እንደዛ ነው የምታስበው። ወይ እንዴት ታሳዝናለች። እና ምን አሰብክ? አላውቅም። ሁለት ልቦኛለሁ። በፍቅርና በሞት መካከል ብቻ ምን መረጥ እንዳለብኝ አላውቅም። ወይ ልጄ፣ እኔ ልጨነቅልህ። ለቃልዬ ነግራት ተጋግዛችሁ ችግሩን ብትፈቱትስ? አልምዬ፣ የምታምነኝ ይመስልሻል? ደግሞ እኮ ፍቅር ከጀመርን ሳምንት እንኳን አልሞላንም። የአመታት ህልሜ ተፈታ። የምወዳትን ልጅ ያስገባው ስል ይሄ ችግር ተፈጠረ። ቆይ እናቷ ምንድን ነው ያለችው? ተስፋ የላትም ነው ያለችው? ሕክምናውን እስከተከታተለች አትድንም? የመዳን ዕድሏ ጠባብ ነው። ከ3 እስከ 6 ወር ብቻ ነው የቀራት። ወይ ገና መኖር ሳትጀምር በዚህ እድሜዋ ልትቀጠፍ ነው። የኔ ልጅ በቀረቻት እድሜ ልናግዛት ነው የሚገባው። ቃልዬን አይደለም ለዚች ወር ለአመታትም ሳትቀርባት ኖረሃል። ማለት አልምዬ ቃልን ተዋት እያልሽ ነው?
ለትንሽ ወር ልጄ ቢጨንቀኝ እኮ ነው። አንዲት ለሞት የቀረበች ልጅ ማስደሰት ኃላፊነት ተሰጥቷል። ወይ ደግሞ ከቃል ጋር በድብቅ ተገናኙ። ጄሪ እንድታቅ አታድርግ። አሁን እኮ የጨነቀኝ ለጄሪ ምን እላታለሁ የሚለው ሳይሆን ለቃልዬ ስነግራት ባታምነኝስ እየቀለደብኝ ነው ብላ ብታስብስ ብዬ ነው። ስጋቴ እሱ ነው። ባለፈው ስናወራ ስለ ጄሪ ብነግራት የልጅነት ፍቅረኛ እንዳለኝ ሚስት እንዳለኝ ብነግራት ብዬ አስቤ ነበር። እንደዛ ብላ ተሻል ነበር። ይሄ ነገር እንዴት ይፈጠራል ብለህ ታስባለህ? በአንተ ህይወት ውስጥ እኮ ጄሪ የምትባል ልጅ የለችም። እንዴት ተመልሳ መታ ባሌ መሆን አለበት ትለኛለች ብለህ ታስባለህ? አንድ ሐሳብ አለኝ። ምንድን ነው? ለጄሪ በፍጹም የማታውቀው ሰው ነባታለሁ። ተጋብተን ኖረን የሚለውን ሐሳብ እንዳታስበው ነው ማድረጋት። ከዛ ደስተኛ የሚያደርጋትን ሰው በመፈለግ ቢሆን ላግዛት እችላለሁ። ለማንኛውም ይሄ የእናትነት ምክሬ ነው። አባት እንግዶች ይመጣሉ ስላሉ ጨመር አድርጌ ልስራ። ገብቼ ወደ ስራዬ ልሂድ። እነማን ናቸው የሚመጡት? እነማን እንደሆኑ አላውቅም። ብቻ ለማንኛውም ቴብል ላይ 2 ሳህን ጨመር አድርገሽ በርከት አድርገሽ ጣፈጥ አድርገሽ ሰሪ ብለውኛል። እሺ ጥሩ በቃ። አሁን የቃልዬ አባት ሊያገኘኝ እንደሚፈልግ ነግሮኛል። እዛ ልሂድ። ለምን? በሰላም ነው የፈለገ? አላውቅም። ብቻችንን እንድናወራ ብቻ ነው የጠየቀኝ። እስቲ ልሂድና የሚለውን ልስማ። እሺ ቁርስ ሳትበላ? አያልም እያልበላ ምንም የመብላት ፍላጎት የለኝም። በቃ እኔ ልጅ ቻው። እሺ ሰላም። ወይ አምላኬ፣ እንደው አትደሰት የተባለ ልጅ እንደው አንተ ከዚህ በፊት ከፍቅረኝ ይራቅ በያስጠንቅቄክ ነበር አይደል? ቆይ አንተ ሰውዬ ምን አድርግ ነው የምትለኝ? እሷን ከማስጨነቅ ውጭ የምትሰራው ስራ የለም? ማን አባስ ሎንክ ነው አንተ ስራ የለም ወይ ብለህ የምትጠይቀኝ? አንተ ከዛ ውጭ የምታውቀው ነገር የለም። አሁን ልሄድበት ስራ አለብኝ። ንቀት መሆኑ ነው ያናገርኩት ጥላኝ የምትሄደው? ታምራት ማን እንደሆነ ያወቀው አልመሰለኝ። ስማ ማንነትን ለማወቅ ቢሮ ውስጥ ያሉት ሰራተኞች ዞር ዞር እያልክ ጠይቅ። እሺ ሄጄ መጠየቅ አይጠበቅብኝም። ምን አይነት ሰው እንደሆንክ እንደውቼ መረዳት አይከብደኝም። ነገረኛ ሰው ነህ። በመታየት ብቻ ታስታውቃለህ እያልከኝ ነው? እንደ ሴት ያደርጋል በል። ቃላት መንጠቅ ትወዳለህ። አንተ ውሻ ምንድን ነው ያልከው? አንተ መልስ መስጠት ሰንክቶኝ አይደለም። እሺ ስራውን ስለምፈልገውና አቶ ግርማን ስለማከብራት ነው። ሰማኝ አይደለ? መልስ መስጠት አቅቶኝ አይደለም። ታምራት ማን እንደሆነ አላወቅኩም ማለት በቅርቡ ማንነቴን አሳያለሁ። ቀንን ጠብቅ። ይውሻ ይገድለዋል። ከኔ ጋር ጦርነት ጀምሯል ማለት ነው። ማንነቴን በቅርቡ አሳየዋል።
አቶ ዳዊት እንዴት ነህ የኔ ልጅ? አስቸገርኩህ አይደል? በጣም ይቅርታ። ኧረ አላስቸገርከኝም። ይልቅ እንደውም ገና እየከፈስክ ስለሆነ የማግዝ ነገር ካለ ንገረኝ። አይ ጨርሻለሁ። አርፍጄ ስለገባሁ ነው። ትንሽ ማዋራህ ነገር አለ። ሰዓትህን ግን አልሻማብህም። እሺ ይቻላል። ንገረኝ እስኪ። ለናርዶስ የነገርካት ነገር እውነት ነው? ቃልዬ እርጉዝ ነበረች? አቶ ዳዊት ምን እያልክ ነው? የምር እዚህ ድረስ የጠራኸኝ ይሄ ልጠይቀኝ ከሆነ አባቴ ብትሆንም አዝንብሃለሁ። የሴት ልጅ አባት መሆን ፈተና ነው። ቢጨንቀኝ ግራ ቢገባኝ ነው። ቃልዬ ችግር አለባት። ይሄ ደግሞ ሲጨማመርባት ይባስ አትችልም። አቶ ዳዊት ቃል ይሄንን ብትሰማ ምን ያክል እንደምታዝን ታውቃለህ? እሷ ለአንተ ያላት ክብርና እምነት እኮ ብርታቷ ነው። ይቅርታ እያልኩ ነው የኔ ልጅ። ለቃልዬ ይህን እንዳትነግራት እየለመንኩ ነው። እሺ እሺ። ግን ምንም ቢፈጠር ቃልዬ ካንተ ክብር የምታስበልጠው ምንም ነገር የላትም። እሷ መቼም ሰው እንደሚሏት አይነት ሴት አትሆንም። በዚህ ደግሞ ምንም እንዳትጠራጠር። ልክ ነህ። ልጄን እያወቅኳት እንደዚህ መጠራጠሬ ምን አይነት አባት ነኝ ግን? ይገባኛል። አንተ ምርጥ አባት ነህ። ይሄን ሁሉ የምታደርገው ደግሞ ለልጅ ስትል ነው። ቆይ አንቺ ማን ነሽ? እዚህ ለምንድን ነው የቀጠርሽ? በዚህ ልክ ስለኔ ለምንድን ነው እያጣራሻለሽ? ይቅርታ አድርግልኝ። አንድ ሰው እርዳታ ለመጠየቅ መጀመሪያ እንደሚረዳኝ እርግጠኛ መሆን አለብኝ። ቆይ ማን የላከሽ? ከኔ ምንድን ነው የቀራችሁ? ከስራዬ እንድለቅ ልትነግሪኝ የመጣሽው? ትሰሚኛለሽ? ለላከሽ ሰው ሂጂና ህዝቤን ማገልገል እንደማልተውና እሱንም መቼም እንደማልፈራው ንገሪው። እሺ? ከዚህ በላይ ምንም የማጣው ነገር የለም። ኢንስፔክተር አልተረዳኝም። እኔ እኮ አንተ ጋር እርዳታ ፈልጌ እንደመጣው ነገርኩ። በእርግጥ አሁን ትክክለኛ ሰው ጋር እንደመጣው እርግጠኛ ሆኛለሁ። እሺ ምንድን ነው እንድረዳሽ የምትፈልጊው? መጀመሪያ ግን የተሸፋፈንሽውን አውልቂ። ቃል ኪዳን እባላለሁ። ከዚህ በፊት ተገናኝተን እናውቃለን። አዎ አስታወስኩ። የአቶ አብርሃምን ግድያ በምንመረምርበት ጊዜ ከአባትሽ ጋር ቢሮ መጥተሽ ነበር። አዎ ልክ ነህ። ከአባቴ ጋር መጥቼ ነበር። ቆይ እንድረዳሽ የፈለግሽው ምንድን ነው? ሰሞኑን ሰፈሬ ድረስ እየመጣሽ ስለኔ ስታጣራ የነበርሽው አንቺ ነሽ? ጎረቤቶችን በፖሊስነት ሙያዬ ላይ ስላለኝ ቁርጠኝነት የጠየቅሽው አንቺ ነሽ? አዎ፣ ምክንያቱም ቤተሰቤን አደጋ ላይ መጣል አልፈልግም። አባቴ ማለት ለኔ ሳዝን የሚያዝን፣ ስደሰት የሚደሰት፣ ለኔ ሁሉ ነገሬ ነው። ይሄንን ካንተ በላይ ማንም ሊረዳኝ አይችልም። ሚስትና ልጅን ስታጣ ምን ያህል እንደተጎዳ መቼስ ታውቀዋለህ። አዎ፣ ሚስቴና ልጄን ሳጣ ምን ያህል እንደተጎዳውና ራሴን እንደጣልኩ አስታውሳለሁ። በጣም ተጎድቼ ነበር። ከምታስቢው በላይ ተሰብሬያለሁ። ግን ፈጣሪ ሁሉንም ለበጎ ነው ያደረገው። አንድ ቤተሰብ ሲነሳሽ ሌላ ይሰጥሻል። አሁን ተነስቻለሁ። የሚስቴንና የልጄም ገዳይ በእጅ አስገባዋለሁ፣ አገኘዋለሁ። እኔ ግን አባቴን ካጣው መቆም የምችል አይመስለኝም። በተለይ ደግሞ በእኔ ምክንያት የሆነ ነገር ካጋጠመው ራሴን መቼ እቀራለሁ። ቆይ ምንድን ነው እኔ የምረዳሽ? ለምንስ ነው በድብቅ ልታገኘኝ የፈለግሽው? የቅዱስን አባት ማለቴ የአቶ አብርሃምን ኬዝ አንተ እንዳያስከው ስሰማ ስላንተ ማጣራት ጀመርኩ። ለምን? በዚህ ልክ አንቺ ስለኔ የምታጣሪው መርማሪ ፖሊስ ነሽ? ብዙ አንለያይም።
እኔ መርማሪ ጋዜጠኛ መሆን ነው የምፈልገው። ግን ከማደርጋቸው ነገሮች አንፃር ምንም መርማሪ ጋዜጠኛ የሚያስብል ነገር የለኝም። መርማሪ ጋዜጠኛ ያየውን ነገር በቪዲዮ በፎቶ በምን ነገር ማስረጃ ያስደግፋል። እኔ ግን ደደብ ከመሆን የተነሳ ይሄንን እንኳን ማድረግ አልቻልኩም። አልገባኝም። ያየሽው መቅረጽ እየቻልሽ ያልቀረሽው ወንጀል አለ? አዎ በደንብ አለ። አይምሮዬን እንቅልፍ የነሳው አላስቀምጥ አላስተኛ ያለኝ ጉዳይ አለ። ምንድነው? የግድያ ወንጀል። ሰው ሲገደል ባይኔ አይቻለሁ፣ ግን ምንም አይነት ማስረጃ የለኝም። ምን? ቆይ ግድያው የት ነው የተፈጸመው? የምታውቂው ሰው ነው? ሟቹን ወይም ገዳዩን ታውቂዋለሽ? ገዳዩን አላውቀውም። ከዛን ቀን ውጭ አይቼውም አላውቅም። ሟቹ ግን ቆይቶም ቢሆን ገብቶኛል። የጓደኛዬ አባት ነው። ቆይ እሱ ማለት የጓደኛሽ አባት? አዎ የቅዱስ አባት ሲገደል ባይኔ አይቻለሁ። አትግደሉ ለልጆቼ ስትል ማሩኝ እያለ ይቅርታ ስጠይቃቸው ነበር። እኔ ግን ምንም ማድረግ አልቻልኩም። ምን? እንዴት? የት ነው የገደሉት? ባለፈው ፖሊስ ጣቢያ መተሽ ለምንድን ያልተናገርሽው? ፈራው። ሰዎቹ በጣም ታጥቀው ነበረ። ደግሞ ፖሊስ ጣቢያ ሰው ቢኖራቸው ብዬ አሰብኩ። አባቴን ያጠቁብኛል ብዬ ፈራው። ከዛን ቀን ውጭ አይቻቸው አላውቅም። ድጋሚ ደግሞ ከዚህ ሁሉ ሚሊዮን ህዝብ ሰው መሀል እንዴት ድጋሚ ላገኛቸው እችላለሁ? እሱስ ልክ ነሽ። ምናልባት ግን አንድ ቀን ትገናኙ ይሆናል። ያኔ ፎቶ ማንሳት እንዳትረሺ። ግን በጣም ተጠንቀቂ። ሰዎቹ አደገኛ ሊሆኑ ይችላሉ። ራስሽን ጠብቂ። እሺ ግን ልክ ነኝ አይደል? ለሆነ ሰው ብናገር ኖሮ ሰዎቹ አባቴን ሊያጠቁት ይችሉ ነበር አይደል? አዎ ልክ ነሽ። የገዳዮቹን አደገኝነት አናውቅም። ምናልባት የሟች የቅርብ ሰዎች ሊሆኑ ይችላሉ። ለአባትሽም የሆነ ነገር ሊነግሩት እንደነበረ ግልጽ ነው። ምናልባትም አባትሽም አደጋ ውስጥ ሊሆን ይችላል። በጣም ፈርቻለሁ። በተለይ መናገር አለመቻሌ ሌሎች ሰዎችን ይጎዳል ብዬ እያሰብኩኝ በጣም ውስጤ ሰላም ነስቶታል። ለዚህ ነው ባለፈው ምንም ነገር መቋቋም አቅቶኝ ራሴን የሳትኩት። እሱስ ልክ ነሽ። ያለንበት ሁኔታ እንደፈለግን መተንፈስ የሚያስችል አይደለም። ወንጀለኞች የትኛውን ቦታ አሉ? እባክሽ ይህንን ነገር ለማንም ከራስሽ ውጭ እንዳትናገሪ። ለማንም። እሺ አመሰግናለሁ። አሁን ቀለል ብሎኛል። ሌሎች ችግሮቼ ላይ ማተኮር እችላለሁ። ምንድነው ሌላ እያስጨነቀሽ ያለው ነገር? እኔ ልረዳሽ እችላለሁ? አይ አታስብ። ሌላውም በራሴ መንገድ መፍታት እችላለሁ። ቢያንስ አሁን ቀለል ብሎኛል። ከህሊና ስራት ነፃ የወጣሁ ያህል ነው የተሰማኝ። እንዴ ቲጂ ምን ነው ሳትነግሪኝ መጣሽ? ማንም አላየኝም። ደግሞ እንግዳ መቀበል እንኳን ደግሞ ምን ችግር አለው? ዘመድንስ ማማታችንም እንዴ? እንዴት ይሆነ ሳንነጋገር ሳትነግሪኝ? ማንም ሰው አላየሽም? ማንም አላየኝም አታስብ። ደግሞ ሲቀጥል አብረን እንኖራለን እንዴ? ጭራሽ እንደውም እዚህ ቢሮ እንደውም ስራ ተሰጠኛል አይደል? እንዲያብረን ስንኖር እሱ ነው ይሄ ድርጅት። ቁጭ በይ እስቲ። እሱ ነው ከዚህ በላይም ሰጥሻለሁ። ቲጂኔ ፍቅር፣ ይሄ ድርጅት የልጅ ድርጅት ነው፣ የናሆም ነው። እኔም ሆንኩ አንቺ እዚህ ድርጅት ላይ ድርሻ የለንም። ሌሎችን ግን የመካፈል እድል እንዲኖርሽ አደርጋለሁ። እሺ የኔ ውድ፣ ተናደድሽብኝ እንዴ? እንዴ ለምን አኮርፋለሁ እንዴ? እኔ እኮ ማፈቅርህ አንተነትህን ብቻ ነው። ደግሞ እዚህ ድርጅት ውስጥ እኔ ምንም አስተዋጽኦ አላደረኩም። ደግሞ እኮ ታውቃለህ አይደል እንዴ ግርምሽዬ፣ ከፈለኩ ከዚህ በላይ ማካበት እችላለሁ። አዎ ልክ ነሽ። ደግሞ ተጋብተን ከአንቺ ልጅ መውለድ ከቻልኩ ከናሆም እኩል ነው ድርጅት የምሰጠው። ከዚህ በኋላ ነው ልጅ ከልጆች ከልራሯጥ እንዳታስበው። እኔ የምልህ
አንተ ከብዙ ሴቶች ጋር ትወጣለህ አይደለ? ቆይ አንዷ መታ የኔ ልጅ ነኝ ወይም ደግሞ አባቴ ነህ ብትል ምን ትላለህ? አያያያያ እኔ ከትዳር ውጪ የሚወለድ ልጅ ምንም አይነት ተቆራጭ ማድረግ አልችልም። ይሄ ከበፊት የነበረ መርሄ ነው። ገንዘብ ለመካፈል ሲባል አውቀው አቅደው አስበው አረገዝኩ ብሎ ይመጣሉ። እኔ ታዲያ ምን ይሞኝ ነው? ቀድሜ ሄጄ አስመረምራትና አርጉዝ ከሆነች አስወርድላታለሁ፣ አሽቀነጥርላታለሁ። ሞኝ አረግሽኝ እንዴ ያለ እንዴ? ወይ ደግሞ መጀመሪያውኑ መድኃኒቷን አስቀማታለሁ። ስለዚህ ማንም ሴት ያንተ ልጅ ናት ብላ ብትመጣ አትቀበላትም ማለት ነው? ለምን አትሞትም? አልቀበላትም። ልጄ እንዲበጠብጡት አልፈልግም። ናሆሜን ልጄ ልናደድበትም ልበሳጭበትም እችላለሁ፣ ግን በጣም ነው የምወደው። አንድ ልጄ እኮ ለሱ ሞትለታለሁ። ማንም መጥቶ እንዲረብሸው አልፈልግም። ልክ ነህ። እኔም ለልጄ ሞታለሁ። እሷን የሚያስደስታት ከሆነ ዓለምን እገለብጣለሁ። እሷን የሚያስከፋት ከሆነ ደግሞ እያንዳንዷን ቀን በቀን ተራ በተራ አስወግዳለሁ። ገባህ አይደለ? አውቃለሁ። አንቺ ምርጥ እናት ነሽ። ልጅሽም እንዳንቺ እንደሆነች አተማመናለሁ። በል እንግዲህ ልሂድ፣ በሰዓታችን እንገናኝ ነው ብለሽ ነው? አዎ። ኦኬ፣ እሺ። ሰላም አልበቃ። እሺ፣ ቻው። ግርማ፣ ይሄ ድርጅት የሚገባው ለኔ ልጅ ነው። በቅርብ ሳትወድ በግድ ለኔ ልጅ ትሰጣለህ። ፊንገር ካውተር ኦሊ ጀስት ፊንገር። እኔ ምልሽ ትናንትና እኮ ማየ የሚያምር ጫማ ገዛችልኝ። አባቴም እንደዛው ሁለቱም የገዙልኝ ጫማ በጣም ነው የሚያምረው። አንቺ ሳይገዛልሽም? አባዬ ሲመጣ ይገዛልኛል። ጫማ፣ ልብስ፣ ሽርሽር ወስድሻለሁ ብሎኛል። አረ የማላቅ መሰለሽ? አባትሽ እኮ ሞቷል፣ ተመልሶ አይመጣም። አባዬ ይመጣል። ለኔና ለወንድሜ መቼም እንዳይማሄድ ቃል ገብቶልናል። እናቴ አባታቸውን ዳግመኛ ላይመለስ ጥላቸው ሄዳ አለችኝ። አባዬ ይመጣል፣ ለስራ ነው ሄደው። ወንድሜም ይመጣል ብሎኛል። የናሆም አባትም እንደዛው። ወንድምሽ ውሸታም ነው፣ አባትሽ አይመጣም። የኔ ወንድም ውሸታም አይደለም። እሺ እጣላሻለሁ። አባዬ እንዴት ዋልክ? የኔ ልጅ እንዴት ዋልሽ? በጣም የተጨነክ ትመስላለህ። ንገረኝ፣ እኔ ማላውቀው የተፈጠረ ነገር አለ እንዴ? አይ የኔ ልጅ ደህና ነኝ። ቆይ ግን አባዬ ዛሬ ቁርስ ልንበላ ቀጠሮ አልነበረንም? ምን ያህል ተደስቼ እንደነበር ታውቃለህ? ቀለል ያለ ለቁርስ የሚሆን ልብስ ለብሼ ስወጣና ስፈልግ የለህም፣ ስደውልም አታነሳም። አይ የኔ ውድ ልጅ ልጋብዝሽ ፍቃደኛ ነበርኩ። እናትሽ አይ ተይው፣ አንቺ በፈለግሽውና በተመቸሽ ሰዓት እጋብዝሻለሁ። ከማዬ ጋር ምን ተፈጥሮ ነው? ንገረኛ አባዬ፣ ተጣላችሁ እንዴ? አይ እኔ አልገባኝም። እናትሽ ያሰበችው ነገር አለ። ሁለታችሁ በደንብ ስለምትቀራረቡ ምናልባት ልታውቂ ትችያለሽ ብዬ ነው።
ወይኔ ማያት ታደርጊው። ቆይ ካላጣሹ ቀን ዛሬ ነው የምትነግር? ከአባዬ ጋር ምን አይነት ጊዜ እንደማሳልፍ ሳስብ ነበር። እንዴት ያቺን ማትረባ አስቀርቼ ከእናትና ከአባቴ ጋር ብቻ የሚያስደስት ቀን እንደማሳልፍ ሳቅድ ነበር። ግን ምን ዋጋ አለው? ልጄ አትመልሽልኝ? እናትሽ ያለችሽ ነገር አለ? አይ አባዬ፣ ለኔ ምንም ያለችኝ ነገር የለም። ለምን ጠየቀኝ? የተፈጠረ ነገር አለ እንዴ? አይ የለም፣ በቃ ነይ ግቢና ቁጭ በይ። ዘጋግተን አብረን እንሄዳለን። አይ አባዬ፣ እኔ ልሂድ። በጣም ብዙ መጨረስ ያለብኝ አሳይመንቶች አሉ። መመረቂያችን እየደረሰ አይደለ? ቀጣይ ሳምንት ሁሉንም አሳይመንቶች ማስረከብ አለብን። በቃ ከዚህ በኋላ ትምህርት የለም? አዎ አባዬ፣ ልንጨርስ ነው። በቃ አሁን እኔ ልሂድ። ቻው። እሺ እኔ ልጅ ቻው፣ ደህና ዋይ። ቆይ እኔ ልጅ ብቅ ትል ነበር። ምን ሆና ቀረች? ያለው ወትሮ ምን ሆና ይሆን? ስደውል አታነሳም። ዛሬ እንዴት እንደደከመኝ ብታይ። ግዴታ ለዛሬ መግባት የነበረበት ፋይል ነበር። በመጨረሻም ግን ጨረስኩኝ። ደህና ነገር? ምንም አልሆንኩ። ምንም አልሆንኩም ማለት ምን ማለት ነው? ከንፈርህ እኮ ደምቷል። ሳላስበው ነክሼው። ሄሎ ወይ ማማ? ኧረ ማማ ተይ፣ ትንሿ እኮ እንደዚህ የምታረግ ልጅ አይደለችም። ከማኑ ጋር እኮ አትጣላም። ኧረ ማማ እሺ ወጣ። ቅዱስ ምን ሆነህ ነው? ቆይ ምን ባደርገው ነው ይሄ ልጅ የሚሻለው? ወይ ውስጡን አይናገር። ቢናገር እኮ የሆነ ነገር መፍትሄ እንፈጥር ነበር። ቆይ የምር ግን ከንፈሩን ነክሶት? አይ የተነከሰ ከንፈርማ እንደዛ አይሆንም። ከሆነ ሰው ጋር ተጣልቶ መሆን አለበት። አዎ ግራ ገባኝ እኮ ፈጣሪ። አባትሽ ሞቷል። እሺ አባትሽ ሞቷል። እሺ ልቀቂኝ። አባትሽ ሞቷል። አባዬ አልሞተም። እሺ እኔ ሞቷል። እኔ ማቋን እሺ እኔ የማውቀው አባዬ አልሞተም። አውቅሽኝ? የወንድምሽ ጓደኛ አውቅሽኝ? እናንተ ቤት መጥቼ ነበር ማለት አይፈልገኝም፣ ማንም አይፈልገኝም። ታዬ ነው እንጂ ሁላችንም በጣም ነው የምንወድሽ።
ቅዱስ ራሱ ስላንቺ ትምህርት ቤት ያወራናል። ሁላችንም በእናንተ ፍቅር እንቀናለን። እሺ ስለኔ ያወራል? አዎ ያወራል። ዛሬ እኔ ትምህርት ቤት ስላልሄድኩ ወንድምሽን አላገኘሁትም ነበር። ለዛ ነው እኮ ወደዚህ የመጣሁት። ግን ወንድሜ ትምህርት ቤት አይሄድም፣ ስራ ጀምሯል። እውነትሽ ነው? ዛሬ ስራ ሄዷል? አዎ። ሄሎ ነው ወይ ቃልዬ፣ እንዴት ነሽ? ደህና ነኝ። ቅዱስ የት እንዳለ ታውቃለህ? ትንሿ ብዙም ደህና አይደለችም። ወደ እነሱ ቤት እየሄድኩ እያለ ከሰፈር ልጆች ጋር ስትጣላ ነው ያገኘኋት። እና ደህና ናት? በቃ አሁን ገራጅ ነኝ። እስከሚያሳኩልኝ ድረስ ወደ እናንተ እመጣለሁ። እሺ በቃ ለቅዱስ ነገር ይመጣ። የሆነ ቦታ ተቀምጠን ጠብቀዋል። በሩ ስር ቁልፍ አለ። ትንሿ ታሳይሻለች። ወደ ቤት ሂዱና እዛ ጠብቁኝ። ግን ቅዱስ ደስ ባይለውስ? እኔ ቶሎ ደርሳለሁ። ደግሞ ቅዱሴም ቢሆን ምንም አይልም። እሺ በቃ አሁን ትንሿን ማረጋጋት አለብኝ። በጣም እያለቀሰች ነው። እሺ የኔ እናት በቃ አታልቅሽ። እሺ አሁን ወንድምሽ ጋር ወስድሻለሁ። ብስኩት ይገዛልሻል። እሺ በቃ አሁን እንሄዳለን። እሺ አባዬ ነው ፈልገው። አሁን ዲመጣ ነው ፈልገው። ይሄን መሰለሽ የኔ ቆንጆ፣ ወንድምሽ እስከሚመጣ አንድ ቆንጆ ታሪክ እነግርሻለሁ። ከዛ እሱ ሲመጣ አባትሽ ላይ እንዲደውል አደርጋለሁ። እሺ እኔ አባትሽ ስልክ ስለሌለኝ ነው እንጂ እኔ ራሴ ደውልሽ ነበር። በይኔ በደንብ አስቢ። ለልጅሽ የተሻለ ህይወት ይገባታል። ዓለም ላይ ያለ ነገር ሁሉ ይገባታል። አስቢ ትዕግስት። ለኔ አንድ ቀን መታገስ አቅቶሽ ነው? ከአባቴ ጋር እንደ ድሮ እየተቀራረብኩ ነበር። አንቺ ግን ከኔ ደስታ ይልቅ የራስሽን ፍላጎት አስቀደምሽ። አባቴን ሐሳቡን አስቀይረሽ ቁርስ እንዳንበላ አደረግሽው። የኔ ልጅ ልንፋታ እንደሆነ ነግሬሻለሁ አይደለ? ከሱ ጋር ተቀራርቦ ቁርስ መብላት ምን አስፈለገ? አንቺም እኮ የተሻለ ህይወት ይገባሻል። ወይ መቀራረቡ ለምን አስፈለገ? ቆይ እስኪ ንገሪኝ። እማዬ፣ እኔ አባዬን እፈልገዋለሁ። ቃል ኪዳን የምትባል ያቺ ውሻ የወሰደችብኝ ሁሉንም እፈልገዋለሁ። አባዬ፣ ናሆምን፣ ሁሉንም። እሺ ግን እሱን ለማድረግ በመጀመሪያ የሚገባሽ ቦታ ሆኚ እንዴ አይታግሽም እንዴ? የተሻለ ነገር እኮ ልሰጥሽ እየሞከርኩ እኮ ነው። ቆይ ከአንድ ቤትና መንደር ውስጥ ካለ ፋርማሲ የተሻለ ነገር ላንቺ ይገባሻል ብዬ ትልቅ ነገር እየተመኘሁልሽ አይደል እንዴ? እሱም የሆነው እንዴት ነው ንገሪኝ። እሱን ለማድረግ ያሰብሽው እንዴት ነው? አንድ ጓደኛ አለኝ። ከዚህ እንደወጣን እሱ ቤት እንሄዳለን። ብዙ ቢዝነሶች ያንቀሳቀሳል። ለጊዜው እሱ ቤት እናርፋለን። እኔ እናትሽ ደግሞ ይኸውልሽ ቢዝነስ ላይ አልተማም አይደለ? አሁን አብሬው እየሰራው ነው እና ደግሞ አሁን የተሻለ ለመስራት እየሞከርኩ ነው። ለዚህ ሁሉ ደግሞ እኔ ነፃ መሆን አለብኝ። ገባሽ አይደለ? እማዬ ንገሪኝ። አባዬን የምትፈቺው ለሌላ ወንድ ብለሽ ነው አይደለ? አንቺ እንዴት ብትደፍሪ ነው በአባቴ ላይ እየማገጥሽ ነው የምትይው? ምን ያክል ብታረክሽ ነው አንቺ? ይቅርታ እማዬ፣ እኔ እኮ ይህ ሁሉ ዓመት አብረሽ ኖረሽ እድሜሽን ጨርሰሽ በዚህ ልክ ስትጨክኝ እንዴት ጨከነች ብዬ ነው። ትላንትና በደንብ አውርተን ነበር አይደለ? አንቺ እንደምትደግፊኝና ከጎን እንደምትቆሚ እያወራሽ አልነበር እንዴ? ልክ ነሽ እማዬ። አሁንም ቢሆን እደግፍሻለሁ። እኔ ያላንቺ ማን አለኝ? ደግሞ ስላናደድኩሽ በጣም ይቅርታ። በሻ ሁሉ ልቀቂኝና ክፍልሽ ገብተሽ ተጣጣቢ። ቆንጆ የራት ግብዣ አለብን፣ እንሄዳለን። እውነትሽን ነው እማዬ? የት ነው ማለቴ? ምን አይነት ቦታ ነው የምንሄደው? ዝንጥ ብለሽ ቆንጆ መሆን አለብሽ። የምሽቱ ኮከብ መሆን አለብሽ። እናቷ እንዴት አሞላቃና አሪፍ አድርጋ እንደያዘቻት እንዳሳደገቻት ሁሉም ሰው ማወቅ አለበት። በሂጂ ግቢ። እሺ እማዬ፣ አታስቢ። ቆይ ግን አንቺ ምን አይነት ነገር ነው የምለብሽው?
እኔ እንጃ አልወሰንኩም ገና። በቃ እሺ እኔ ልዘጋጅ። እሺ ቃል እንዴት ነሽ? ትንሽ አረጋኝ። ደህና ናት። አሁን ገና ነው ተረጋግታ ነገር አይተኛችሁ። ቅዱስም የሰፈር ሰው ደውሎለት ስለሆነ እየመጣ ነው ደርሻለሁ ብሎኛል። ናም ግን አንተ ደህና ነህ? ማለቴ ጭራሽ ደውለህልኝ አታውቅም ወይስ ከኔ ለመሻሽ እየሞከርክ ነው? አይ የኔ ትንሽ ደህና ነሽ አይደል? ምንም አልሆነችማ። አገላጠሽ የተሻታል። ምንም አልሆነችም። ተረጋጋ። አሁን በጣም ደህና ናት። ደህና ናት። የኔ ትንሽ እኔ ወንድምሽ ብቻለሁ። እሺ ምንም አትሆኝም ከዚህ በኋላ እኔ ወንድምሻለሁ። እሺ ምንም አልሆነችም። ተረጋጋ አልኩህ እኮ። አባዬ ሞተ አይደል? በጭንት ነው ላይ መጣ ሄዶ አይደል?